ጤናስጥልን ወደ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመቀሌ ሰማይ ስር ታይተዋል ተብሏል። አሞራዎቹ የመቀሌን ሰማዮች ስትቃኝ ቆይታለች። በህወሓት የታገተው የትግራይ ህዝባዊ ከመቼ ነው ከዚህ ሰዎች የምትገላግለ የሚል ይመስላሉ። ፊቱ ላይ ተስፋና መረበሽም ይነበባል። በዚህም ጉዳይ ዜና ትንታኔ ያካተናል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጥሪ በሱዳን የተባበሩት መንግስታት ድርጅት በሱዳን የሚገኘው ሁሉም ወገኖች ለሰብአዊ ሰዎችና ለእርዳታ ሰራተኞች ደህንነት የተጠበቀና ያልተገደበ ሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪ አድርሷል። በዚህም ጉዳይ ዜና ትንታኔዎችን አካተናል። ቆይታቸው የምትሰሙት ይሆናል። በበድና ግብር ከፋይ ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ያደርጋል ተብሏል። በዚህም ጉዳይ የዜና ጥንቅራችን አካቶታል። በሰፊው የምትሰሙት ይሆናል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ አዲስ አበባ ከተማ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸው ተነግሯል። በዚህም ጉዳይ ህዝቡ ቅሬታ ምን ይመስላል የሚለው የዜና ጥንቅራችን በሰፊው አካቶታል። የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ያለባቸው አካባቢ ከዛሬ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ገደብ ላልተወሰነ ጊዜ መጣሉን አስታውቋል። በዚህም ጉዳይ ዜና ጥንቅራችን ያካተናል። በአማራ ክልል የኬላዎች መነሳት አሁንም ሙሉ በሙሉ ተግባራዊ እንዳልሆነ ተገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ በተጠቁ ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳስቧል። ዘገባው በአጠቃላይ ሁኔታ ገለጽ ነው ሲል መንግስት ገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ አሞራዎቹ በመቀሌ ሰማዮች ስትቃኝ ቆይታለች። ህወሓት የታገተው የትግራይ ህዝብ መቼ ነው ለነዚህ ሰዎች የምትታገሉት የሚል ይመስላል። ፊቱ ላይ ተስፋና መረበሽ ይነበባል። በአንጻሩ የወያኔ ቀንበር ሊሸከሙ የወሰኑ ፋኖ አመራሩ የዘጠቀይ መቀሌ እንደሰነበቱ ታዝበናል። ምቹ አልጋ ተኝተው እህሉ በግፍ ቀርቦላቸው፣ መጠጡም እንደ ጉድ ቀርቦላቸው፣ ሌላም ነገር ቀርቦላቸው ከህወሓትና ከሻቢያ ሰዎች ጋር ተነጋግረዋል። የፋኖ አመራሮች ምዕራብ ትግራይ ለትግራይ እንዲመለስ ተስማምተዋል። ይሁን እንጂ ይህ ሀሳብ ለጊዜው ታች ያለው ታጣቂ ላይቀበለው ስለሚችል ላይ ባሉት አመራሪ ደረጃ እንዲቀየር ተወስኗል። በተጨማሪም በህወሓትና በፋኖ መካከል ያለው ግንኙነት ይፋ እንዲደረግ ተጠይቋል። በሌላ በኩል ደግሞ በሁለት ቢላ የሚበላው የአንጃው መሪ ታደሰ ወረደ ትግራይ ሰራዊት መሪ እንዳይኖረውና ሰራዊቱን እንዲዳከም አድርጋል በማለት ክፉኛው ሰው እሱ ላይ ይቅርታ ጠይቆ መዘገየቱን አምኖ ቶሎ እንደሚመድብም ቃል ገብቷል። ሌላው ወደ ውጊያ ሊመለሱ ነበር ያሉት እያንገራገሩ ያሉ ሰራዊቱ በተለያዩ መንገድ ሞራልና ከፍ ለማድረግ እየተሞከረ ይገኛል። አየር መቃወሚያ ክፍል ወታደራዊ ኮማንድ የሚገኝ የሰራዊት አባላት ስብሰባ አየር ጥቃት ለመከላከል የሚያስችል ጉድጓዳ እንዲቆፍር ኦሬተሮችን መስጠቱን አይተናል። ሁሉም ቢናገር ሆድ ባዶ ይቀራል ይላሉ አባው። አሞራዎች ብዙ ነገር ይዘናል መተናል ብለዋል። ወደ ወያኔ ትግራይ ህዝቦች ላይ ጄኖሳይድ ተፈጽሞብናል እያለ ከፍተኛ ጮስ ያለበት ፕሮፓጋንዳ እንስራ የሚል አዲስ ሚዲያ አቅጣጫ ሰጥታለች። ያውም ሂደቱ የትግራይ ሪፐብሊክ ዝግጁነት ያግዛል ብለው ነው የሚያስቡት። ከዚህም በፊት ስለ ትግራይ ነጻ ማዋለድ የምትናገረው ቁራጭ ሰነድ ያዘጋጀ የነበረ ሲሆን ሰነዷም አይተናል። አሁን ባለው መከፋፈል ምክንያት ለጊዜው ይፋ እንዳትወጣ ወስኗል። አሞራዎቹ ብዙ የመከላከያ ሬንጀሮች የሚመስሉ ልብስ የተከማቸው ቦታ ማሳይተዋል። ጦርነቱ ሲነሳ የራሳቸውን ታጣቂ ሬንጀር አልብሰው የትግራይ ህዝብ በመጨፍጨፍ ፌዴራል መንግስት ሁሉ ጄኖሳይድ ፈጽመብን በማለት ለጦርነት አልነሳሳ ያለው ትግራይ ህዝብ ተገዶ ወደ ጦርነት እንዲገባ እናደርጋለን፣ ዓለም አቀፍ ማህበረሰብ ከኛ ጎን እንዲሰለፍ እናደርጋለን ብለዋል። ይህ ሁሉ የመከላከያ ሬንጀርን ያዘጋጀው ሁሉም ነገር ከነመረጃው እጃችን አለ ብለዋል። ጦርነቱ ትግራይ መሬት ላይ ለማድረግ ያቀደው ሻቢያ ባሰቡት ደረጃ ሊያስታጥቃቸው ስላልቻለ ከፍቷቸዋል። አሮጌና የተወሰኑ ጥይቶች ብቻ እየሰጠ የሚጠገን ንብረት አምጡልን ልንጋጣችሁ እያለ ያለው ቅሬታ እየተሰማባቸው ወጥቷል። ለሰራዊቱ ቃል የገቡት የመሬትና እድላና የደሞዝ ማስተካከያ ክፍያ መፈጸም ባለመቻላቸው ሰራዊቱን በማመፅ እያዘጋጀ ሲሆን ወያኔ አመፁን ለማስቀረት እየተሯሯጠ ነው። አመራሩ በቢሊዮን የሚቆጠር ዶላር ወርቅ ከኤርትራ በኩል እያጋዘብ ዱባይና ኡጋንዳ፣ አዲስ አበባና ሌሎች አውሮፓ ሀገራት ዘር ማንዘሩን እንደ ላቆን እያኖረ ሚስኪኑ የትግራይ ወጣት ጦርነት ሊመጣብህ ነው እያለ መሳሪያ አስታጥቆ በድህነት እንዲኖር ፈርዶበታል። የትግራይ ወጣት በተለይ ታጣቂው ይህን ነገር ይበቃል እያለ ነው። አሞራዎች ከዚህ ሌሎችን የማይናገሩ ቅኝቶች አድርጋ በሰላም ወደ ቤቷ ተመልሳለች። በአዲስ አበባ
አጥር ያላደሱና ግራጫ ቀለም ያልቀባ አዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸው ተነገረ። አዲስ አበባ የተለያዩ አካባቢ መኖሪያ ቤት አጥር ግራጫ ቀለም ያልቀቡ፣ አምፖል ያልቀየሩ እንዲሁም አካባቢ ደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለው ሲኖ መናገራቸው ተገልጿል። ከሚኖሩበት ቀበሌ በመጡት የመንግስት ኃላፊ በሀገር ደረጃ እየተሰራ ያለ ኮሪደር ልማት ተያይዞ ነዋሪዎች አካባቢያቸው ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባው አመላክቷል። የአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለ የደህንነት ካሜራ ያስፈልጋል። ከተማው ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖር ነው ተብሏል። ለነዋሪዎች የተሰጠ መመሪያ ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን እነዚህ የተለያዩ ቀለም መጠቀም እንደሌለባቸው ተገልጸዋል። የከተማ ኃላፊ ይህን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምተዋል። ቅጣቱ የሚፈጸመው ነዋሪዎች መንደራቸው የማስዋብ ስራ ማከናወናቸው በድጋሚ የተፈተሸ በኋላ መሆኑን ተመላክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ መሰረተ ልማቶች ይቋረጣል መባሉን ከዘገባው ተመላክተናል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘ አካባቢ የሚኖሩ ወይዘሮ አሰገደች ባህሩ የተባለ የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥር በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ግብር የሚተዳደሩ እነዚህ አዛውንት የታዘዙ ተግባራዊ ማከናወን እንደማይችሉ አስረድተው በታዘው አጠቃላይ አጥር ማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹም ቢገልጹ የተለየ ምላሽ አለማግኘታቸውን አስረድተዋል። በጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢ የሰዓት ገደብ ተጣለ። የክልሉ መንግስት ባወጣው መግለጫ በስራ ለተመደቡ የጸጥታ ኃይሉ በስተቀር ሌሎች ሰዎች ሆን ተብሎ ተሽከርካሪ በሰዓት እላፊ ወጥ እንዳይንቀሳቀሱ ከልክሏል። በጸጥታ አካላት ውጭ በማንኛቸውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልከላ መሆኑን የክልሉ መንግስት አስታውቋል። የክልሉ መንግስት የሰዓት እላፊ ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢንታግ ወረዳዎች ከዳር 28 ጀምሮ በተከሰተው ግጭት የጸጥታ መደፍረስ ሳቢያ ሰዎች ህይወት ማጥፋት የአካል ጉዳት መድረሱን ተከትሎ ነው። በክልሉ ግጭት የተቀሰቀሰው በጋምቤላ ከተማ ፖሊስ አዛዥ ኡሙድ ኡጅሉ በታጠቀ ግለሰብ ከተገደሉ በኋላ ነበር ተብሏል። የክልሉ መንግስት በግጭቱ እስካሁን የስንት ሰዎች ህይወት እንዳለፈው ከግጭቱ ጋር በተያያዘ ስንት ተጠርጣሪ በቁጥጥር ስር እንደዋሉ ይዘገባ አስተጠናቀረበት ሰዓት ይፋ አልተደረገም። በአማራ ክልል ኬላው መነሳት አሁን ሙሉ በሙሉ ተግባራዊ እንዳልሆነ ተገለጸ። በአማራ ክልል ገቢዎች ቢሮ በክልሉ የሚገኙ የተለያዩ ኬላ እንዲነሱ ያልተገቡ የገንዘብ ስብሰባ እንዲቆም ደብዳቤ ቢጽፍም አሁን ድረስ ያልተነሱ አሽከርካሪዎች እንግልት የሆነ ኬላ መኖሩ ተገልጿል። የጣና ከባድ መኪና አሽከርካሪ ማህበር ጸሐፊ አቶ ሰጡ ብርሃን እንደገለጹ ቀደም ሲል የገቢዎች ቢሮ ባወጣው መመሪያ መሰረት የተነሱ ኬላዎች ቢኖርም አሁን በየቦታው የቀሩና ለአሽከርካሪ ከፍተኛ የገንዘብ ጫና እንደሚፈጥር ኬላዎች መኖራቸውን አንስተዋል። በተለይም የ300 ኪሎ ሜትር እና 12 የሚደርሱ ኬላዎች መኖራቸው እነዚህ ኬላዎች የመንገድ ፈንድ፣ የልማት አልማ፣ የስፖርትና የቀይ መስቀል የሚባሉ ስሞች የተለያዩ ክፍያዎች እንደሚጠይቁም ተገልጿል። ደብዳቤው በይፋ መጻፋቸውን በቂ አይደለም የሚሉት አቶ ሰጤ ክልሉ መንግስት መሬት ላይ ወርዶ አፈጻጸሙን ሊከታተል ይገባል። ደብዳቤው ሁልጊዜ ይጻፋል፣ ነገር ግን ተግባር የሚያደርገው አካል የለም ሲሉ ቅሬታቸውን አቅርበዋል። እናት ፓርቲ የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳስበዋል። ዘገባው በአጠቃላይ ሁኔታ የማይገልጽ ነው ብሏል መንግስት። እናት ፓርቲ ይህን ያለው ረሃብና ጥሙን ጊዜው አይሰጥም ሲሉ ዛሬም ባወጣው አዲስ ጋዜጣዊ መግለጫ ወጥቷል። ፓርቲው በትግራይ ክልል የተለያዩ አካባቢ በድርቅና በእርዳታ አቅርቦት ችግር በረሃብ ከፍተኛ መከሰቱ በመድኃኒቱ ጦት ዜጎች የከፋ ችግር መኖራቸውን እና የሚያሳልፈው በርካታ ወገኖች መኖራቸው ይታወቃል። በዚህም ስደተኞች መጠለያ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ በክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ሁሉ መገኘት መሰል ተፈጥሯዊ ሰው ሰራሽ ምክንያቶች ችግር መፈጠር አይቀሬ በመሆኑ ቅድመ ጥንቃቄ ሰብአዊ ቀውሶች ሊከሰቱ አፋጣኝ መድረስ የመፍትሄው አማራጭ ማስቀመጥ ቁጥር ውጭ ከሆኑ በፊት መድረስ ይገባል ሲል ገልጿል። መግለጫውም ሲቀጥል አሁን በተለያየ በህፃን መጠለያ ጣቢያ ላይ ዜጎች በረሃብና እጦት ከፍተኛ ጉዳት እንዲደርስባቸው መሆኑን ጠቅሰው መላ ኢትዮጵያ ተረባርበው የዕለት ጉርሻ በዘላቂነት የሚቋቋመው ሁኔታ መፍጠር ቅድሚያ የሚሰጠው ተግባር ሆኖ አግኝቶታል ብለዋል። በትግራይ ያለው እጅግ የባሰና ጊዜው የማይሰጥ ሁኔታ አነሳስ እንጂ ጊዜው በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖች መኖር ማሞት መሀላዊ ሆነው ቀጠናቸው የሚደግፉ አስታውቀዋል። ፓርቲው በመጨረሻው ምክረ ሀሳቡ ያለው ነጥቦችም ዘርዝሯል። በመዲናዋ የግብር ከፋይ ቅሬታ የሚቀርብበትን አሰራራዊ ከፊታችን ሐሙስ ተግባራዊ ሊደረግ ተብሏል። አዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ በተያያዘ የሚኖረው ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር ከከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። አዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያልክል ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውም አይነት ከግብር አሰባሰብ፣ ከሰራተኞች ስነ ምግባር አገልግሎት አሰጣጥ የሚነሱ ግብር ከፋዮች ቅሬታ ለመፍታት ዘወትር ሐሙስ ኃላፊ በተገኘበት የሚደመጥና ተጣርቶ ምላሽ የሚሰጥበት አሰራር መዘርጋቱ ወደ ከተማ አስተዳደር ጽሕፈት ቤት ያሳውቋል።
የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉን አቀፋዊ ሰላማዊ ሰዎች እርዳታ ሰራተኞች ደህንነት የተጠበቀ ያልተገደበ ሰብአዊ እርዳታ ተደራሽ እንዲደረግ አስቸኳይ ጥሪ አድርጓል። የተባበሩት መንግስታት ድርጅት ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸውን ጥቃቶች፣ ከፍተኛ ሰዎች መፈናቀል እንዲሁም እየጨመረ ባለው ፍላጎት መፍጠራቸውን በተቀጠሉበት ማኑቱ ነው። ቃል አቀባዩ ስቴፈን ጁዴሪካን ሰኞ ዕለት በጋዜጣዊ ሲናገሩ ሰላማዊ ሰዎች የእርዳታ ሰራተኞች የመጠበቅ ሲባል ደህንነት የተጠበቀና ያልተገደበ ሰብአዊ እርዳታ ተደራሽነት በአስቸኳይ እንዳረጋግጡ ሁሉም ወገኖች በድጋሚ እንጠይቃለን ብለዋል። እንደርሳቸው ገለጻ የተባበሩት መንግስታት ድርጅት ሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁስ፣ የጤና አገልግሎት፣ ንጽህና ማጠባበቅ አስቸኳይ የሚያስፈልገ ተፈናቃይ ቤተሰቦች አግኝተዋል። አክሎ የተባበሩት መንግስታት ድርጅት የምግብ ስነ ምግባር ድጋፍ እየሰጠ ቢሆን የገንዘብ እጥረት ክፍተቶች ይፈጥሯል በማለት አስጠንቅቋል። በመሆኑም ለጋሾች ተጨማሪ ድጋፍ ማቅረብ ቁርጠኛ እንደሆኑ አጽንኦት ሰጥተዋል።